እነሆ ዛሬም ከባልና ሚስት ታሪክ አልዘለልንም። ነገር ግን ስለ አንድ ንጉስና የንጉሱ ሚስት ታሪክ ይሆናል አብረን የምናየው። ሰብሰብ ብላችሁ አዳምጡኝ። በነገራችን ላይ ታሪኩ መጨረሻ ላይ ማስቀምጥላችሁን ጥያቄ በጥሞና መልሱልኝ። የአና ትረካዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። እነሆ ሚስትየው ለረጅም ጊዜ ልጅ አልወለደችለትም ነበር እና ከዕለታት አንድ ቀን የእርግዝና ምልክት ታየባትና ዶክተሩ ለባልየው ሚስትህ እርጉዝ ነች አለው። ድንገት ፈንጠዚያዋ የሆነበት ንጉሱ በጣም ደስ አለው። ሆኖም ግን ጨካኝ ስለነበር ለሚስቱ መስፈርትን ሰጣት። አንቺ ወንድ ልጅ ከወለድሽልኝ እዚሁ ቤተ መንግስት ከኔ ጋር አብረሽ ትኖሪያለሽ፣ ካልሆነ ግን ሴት ከወለድሽ አንቺም ሴት ልጅሽንም ከቤተ መንግስቴ ጠልጄ ነው ማስወጣችሁ በማለት የጭካኔ በትሩን አሳረፈባትና ቤተ መንግስቱን በኩራት እያየ ይሄን የመሰለ ቤተ መንግስት ማን አባቱ ነው የሚወርሰው? የማንም ቅራቅንባም ሴት ልጅን አግብቶ ይሄን ቤተ መንግስት ሊወርስ እግር ይበላላ። ይሄ ቆጥቋጣ ንጉስ ገና ለገና ቤተ መንግስቱን ሌላ ሰው እንዳይወርስበት ኖሯል ይፈራው። እነሆ ጊዜው ደረሰና ሚስቱ ወለደች። ምን አትሉም? ሴት ነው የወለደችው፣ የምታምር ሴት። ይሄ ዜና የፈጠነ ጆሮ ንጉስ ሹክ ይሄን ሲሰማ በጣም ነው የተናደደው። በጣም እንደውም አጠገቧ ቆመና ጮኸባት። እኔ ወንድ ልጅ ከወለድሽልኝ ነው እዚህ ቤተ መንግስት ውስጥ እንደ ሚስቴ የምትቀጥዩ፣ አለበለዚያ ግን አሽቀነጥርሻለሁ እንዳልኩ ቃሌን ጠብቃለሁ። በያሁን ቀጥ ብለሽ ልብስሽን ሳቲ ጨርቄን ማቄን ሳቲ ከነዘር ማንዘሮሽ ከዚህ ቤተ መንግስት ውልቅ። እኔ ሌላ አገባለሁ፣ ወንድ ልጅ ወልዳለሁ፣ ወንዱ ልጅ ራሴን ይወርሰኛል፣ አልፈልግም አለ። ይህን ስትሰማ እናትየው በጣም ታዝናለች። ያው የእናት ልብ ታውቁት የለ። ይሄኔ ከንጉሱ ወዲያው ሐሳብ ታቀርብለታለች። እሱም ከከተማው ራቅ ያለ አካባቢ ላይ ቤት እንዲገዛላት፣ እዛ ቤት ላይ ልጇን እንደምታሳድግና ከማንም መገናኘት እንደማትፈልግ ርቃ መኖር እንደምትፈልግ ትነግረዋለች። ያኔ ንጉሱ በሐሳቡ ይስማማና በይነሺ ይላታል። እኔ ካሁን አዝኖ ልጁን አዝኖ ይመልሳል እያልኩ ነው። ለካ ጨክኖ በሰረገላ ወደ ገዛላት ቤት ወደ ከተማው ጫፍ ወሰዳት። በቃ ይሄው እንዳልሽኝ ገዝቼልሻለሁ፣ ካንቺ ምንም የቀረ ነገር የለም፣ መልካም ኑሮ ይሁንልሽ አላት። ጨክኖ ሄደ። በቃ እንደዚህ ብሎ አያሳዝንም? ያው ነገሮች አዲስ እንደመሆናቸው ከብዷታል። ሆኖም ልጇን አቅፋ ታዝናለች፣ በጣም ታለቅሳለች። እስኪ ልጅቷን ስም አውጡላት። ማን ትሏታላችሁ? እስቲ ገምቱ። አዎ ጎበዝ፣ አንቺ ገምተሽዋል። ስሟ ሃናን ነው። እና ለረጅም ጊዜ እዛው መኖር ጀመሩ። እና አንድ ጊዜ ምን ተፈጠረ? የሆነ ሰውዬ ካላገባዎች ብሎ ግግም በሩን አንኳኩቶ እባክሽን ላግባሽ አላት። ዘራለዛ ቀለኛ፣ እኔ ኑሮ ጠቦኛል፣ አንተ ትዳር ትላለህ፣ አልፈልግም ብላ ዳጠችው። አየናት ነገር የራሷን ምቾት ትታ ልጇን አሳደገቻት። ሃናን አድጋ የምታምር መልከ መልካም ልጅ አገረድ ሆናለች። ከእናቷ ጋር ደስተኛ ህይወትን ትኖራለች። ቤት ውስጥ የሚቀመስና የሚበላ የለም። ጥቂት ዳቦ አለች፣ እሷም የሃናን ናት። እናትየው የምትበላው ነገር የለም። ህይወታቸውን የቀየረው አጋጣሚ እነሆ አሁን ነው የሚከሰተው። አንድ ቀን አንድ አሮጊት በሩን ታንኳኳለች። ሲከፍቱላት ልጆቼ የሚበላ ባካችሁ ስጡኝ፣ እስኪ ተባበሩኝ በማለት ስትጠይቃቸው ሴትየዋም ለሃናን ያስቀመጠችላት ትንሽ ዳቦ ነው ያለችው። ምንም ቢሆን አልጨከነችባትምና ጠርታ ያላትን አቋረሰቻት። አሮጊቷም የተሰጣትን ጠግባ ከበላች ወዲህ መሰናበቻ እንደ ስጦታ አንድ የልብስ መስፊያ ሲንጀር ወይንም መኪናን ትሰጣቸዋለች። ይሄ ሲንጀር ከሌሎቹ ሲንጀር የተለየ ኃያልና ልብሶችን በራሱ የሚሰፋ ነው። ይገርማል። ታሪካቸውን ቢቀየሩ እዚህ ጋር ነው። እንደው አንድ ዳቦ ስለሰጣኋት ይህንን ሲንጀር ትሰጠኛለች? የምትገርም አሮጊት ናት፣ በጣም ነው ማመሰግናት እያለች ከልጇ ሃናን ጋር እናትየው ተቀብለው ስራቸውን መስራት ይጀምራሉ። እንዳልኳችሁ በውስጡ የማይታዩ ጥቃቅን የሆኑ ሰዎች አሉበት። ትንንሽ ናቸው። አገልግሎታቸው ምንድነው? አንድ ልብስ ለመስፋት ጠጋ አርጋችሁ ስትሰጡት እነሱ ሰዎቹ ጥቃቅኖቹ ሰዎች ሙሉ ለሙሉ ጨርሰው የሚያምር ልብስ አርግተው ይስቀምጡታል። እና ይሄን ሁሉ ጉድ እናትና ልጅ አያውቁም። እና አንድ ቀን የሆነን ጨርቅ ለመስፋት ጀምረውት ሃናን እንቅልፏ ሲመጣ ተኝተው ነበረ። ጠዋት ሲነሱ
የሚያምር ልብስ ሆኖ ቁጭ። እንዴ ምን ጉድ ነው ልጄ ምን ጉድ ነው እያሉ ይነጋገሩ ጀመር። ምክንያቱም እነሱ ኖርማል ልብስ መስፊያን የመሰላቸው እንደዚህ መሆኑን አያውቁም ነበር። በጣም ተደናገጡ። ሆኖም ግን በስተመጨረሻም ቀሚሱን ለሃናን አልብሳት ሃናን መጫወት ጀመረች። ያምርባታል። ደግሞ እኮ የሚገርመው ለሃናን ልክክ ማለቱ ይገርማል። ሲያምርባት ለብሰው እዩት። እውይ እዛዚህ ስትል አይ ልጅነት። እና ቀኑ መሸና ያቺ አሮጊት ደግማ በሩን አንኳኳች። ከዛ እናትየው ስትከፍት አሮጊቷ ናት። ተደናገጠች። ነይ ግቢ እናቴዋ አለቻት። አሮጊቷም ገባች። ከዛም ሃናን ጠየቀቻት ስለ ልብስ መስፊያው። ከዛ አንድ በአንድ የተፈጠረውን ነገር ስትነግራት አሮጊቷም ስለዚህ ልብስ መስፊያ ከመንገሬ በፊት አንቺ በጣም የምታስገርሚ ሴት ነሽ። ባለቤትሽ ከቤተ መንግስቱ አባረረሽ። ትዳርም ሲመጣልሽ ትዳሩን እምቢ ብለሽ ልጅሽን ለማሳደግ ወሰንሽ። ስለዚህ ይሄ የሚበረታታ ሐሳብ ነው። ወደ ቀጣዩ ጉዳይ ስገባ ደግሞ ይህ የምትመለከቱት ልብስ መስፊያ ተራ አይደለም። አንድ ልብስ ለመስፋት ጀመረሽ ከተውሽው ውስጡ አንቺ በአይን ልታዩ የማትችያቸው ጥቃቅን ፍጡሮች አሉበት። እነሱ ልብሱን ሙሉ ለሙሉ ሰፍተው አስገራሚና የሚያምር አድርገው ለአይን ማራኪ አድርገው ያስቀምጡልሻል። ስለዚህ ማንኛውም አይነት መስፋት የምትፈልጊውን ልብሶች ስታስቀምጪው እንዳልሽው አሳምረው ይሰሩልሻል። ይሄ ነው ሚስጥሩ። አልነገርኩሽም ነበረ፣ ያው ደግነትሽ ስለመለሰኝ ነው አለቻት። ይህንን ከነገረቻት ወዲህ መሄጃዋ ስለደረሰ ቆማ ትሰናበታትና ወዲያው ከአካባቢው በፍጥነት ትሰወራለች። አሮጊቷ የነገረቻቸውን ነገር ከሰሙ ወዲህ እነሆ ወደ ሀብት ማማ ጉዞ። የሚያስገርሙና የሚያስደንቁ ልብሶችን መስፋቱን ተያያዙት። ጊዜዎቹ ነጎዱ። ሃናንም እንደምትመለከቷት የምታምር ወጣት ሴት ሆነች። አንድ ያልነገርኳችሁ ሚስጥር አለ። የመኪናው መስፊያውን ሚስጥር ወይም ደግሞ እነኚህ ጥቃቅን ሰዎች የሚሰሩትን ሚስጥር ሃናን አታውቅም። ከዚህ ፊት ተነግሮ ነበር አውቃለሁ። ሆኖም የልጅነት ጭንቅላት ስለነበራት ነገሮችን አልተረዳችም። ያው እናትየው ትሰፋለች፣ ሃናን ግን ከኋላ ነበር ነገሮችን የምትከታተለው። እናም አንድ ቀን ሌሊት ላይ ውሃ ልትቀዳ ስትነሳ እነዛ በአይን የማይታዩት ጥቃቅኖቹ ሌሊት ላይ ከፍ በማለት ልብሶችን ሲሰፉ ትመለከታለች። በጣም ትደናገጣለች። ምክንያቱም እንዲህ ያለ ነገር ከዚህ ፊት አይታጠቅም። እናም ሲነጋጋ ለእናቷ የተፈጠረውን ነገር ለመናገር ቸኮለች። ወዲያው ሃናን ለእናቷ ጠየቀቻት። በሌሊት የሆኑ ፍጥረታቶች ልብስ መስፊያው ጋር ሲንከባለሉና ልብሶችን ሲሰፉ አየሁ። ምንድነው እናቴ ንገሪኝ። ከዛም እናትየው የተፈጠረውን ነገር ቀስ በቀስ ማስረዳት ጀመረች። የሰማችው ነገር ለሃናን ቢገርማትም እናቷን ስለምታምናት አምና ተቀበለቻት። ምን ይሄ ብቻ አብራም መስፋት ጀመረች ከነሱ ጋር ይጉድጉድ። ከእናቷ በበለጠ ሃናን የሚያስደንቁና የሚያስገርሙ ልብሶችን ከነዛ ከጥቃቅን ሰዎች ጋር በመስፋት ስሟ ሁሉ አካባቢው ላይ ናኘ። እንዳልኳችሁ ከእናቷ በላይ ስለሆነ የምትሰፋው ሰዎች የሷን ልብስ መፈለግ ጀመሩ። ምን ይሄ ብቻ ወረፋ ሆነ። ደጃቸው ላይ ወረፋ። ሰው ሁሉ ልብስ ስፊልን። አረ ምን ይሄ ብቻ ጭራሽ ገና ለገና ቤተ መንግስት ድረስ የሃናን ስም ነግሷል። ቤተ መንግስት ድረስ የቤተ መንግስት ልዕልቶች ሴቶች ሁሉ በብዙ ሺህ እየከፈሉ ልብሶችን ማሰፋት ተያይዘውታል። ምክንያቱም የምትሰፋቸው ልብሶች አስደናቂ ናቸው፣ የሰው ልጅ ሊያደርጋቸው ከሚችሉት በላይ። ታዲያ ይሄ ነገር ወዴት ወሰዳቸው? እናትና ልጅን ወደ ሀብት ማማኗ ባለ ሀብት ሆኑ። ያችን ኩስስ ያለች ቤት ትተው ወደ ከተማ በመሄድ ትልቅ ቤተ መንግስትን ገዙ። የሚያምር ሰፊ የሚያስቀና የሆነ ቤተ መንግስት ገዙ። ደስ የሚል ኑሮ ከእናትየዋ ጋር መኖር ጀመሩ። ልዕልቶች በብዙ ሺህ ስለሆነ የሚገዟቸው ሀብታቸው በጣም ስለሰፋ ነው ቤተ መንግስትን የሚያህል ቤት የገዙት። ምን ይሄ ብቻ ምስኪኖችንም ይመግባሉ። በጣም ቸር ናቸው፣ ለጋስ ሩህሩህ ናቸው፣ ቋጣሪ አይደሉም። አሬ እነሱ ደግነት በዚህ ብቻ ያበቃም። ጭራሽ ዝቅ ብለው ምስኪኖችን መርዳት ይጀምራሉ በአካል። እና ያኔ አንድ ትልቅ ተአምር ይከሰታል። ምን አትሉም? የድሮ ባሏን ኮስሶ ደህይቶ ከርትት ብሎ ታይዋለች መንገድ ላይ። እንዴ አንተ የኔ ድሮ ባለቤት ያልነበርክ እንዴ? ምን ነካ? ምን ሆንክ? እንደዚህ አይነት ሁኔታ ላይ ወደቅከው? እችኮ ልጅህ ናት። ምን ሆነህ ነው? እባክሽን እኔ የተከሰተብኝን ታሪክ ማንም አያውቅ።
በጣም ይኸው እንደምታይኝ ቤተ መንግስቴን ዘግቼ እኮ የድሃ የሞላጫ ሆኛለሁ። እባክሽ ይቅርታ አድርጊልኝ ለፈጠምኩት ክህደት። አታልቅስ። አረ ተመልከትች እኮ ልጅህ ናት። አንቺ አባትሽን አየሽው? ልጅየው በሐዘን ተውጣ እንባ ፍስስ እና ይገርማል። ምን ሆነህ ነው እንደዚህ ልትሆን የቻልከው? እስኪ አስረዳኝ። የሁሉ ነገር መናገር አልችልም። እንዴት ላስረዳሽ? ከየቱ ልጀምር? ታውቂያለሽ፣ እኔ የሚያሳዝን ሁኔታ እንባውን ጉንጩ ላይ ያፈሰሰ የተፈጠረውን ታሪክ ያስረዳት ጀመር። እናትየዋም ክው ብላለች። ወዲያው መናገር ጀመረ። እንደምታውቂው እኔ ሁለተኛ ሚስት አግብቼ ነበር አንቺን ከፈታሁ ወዲህ። ያው እንደምታውቂው ወንድ ልጅ ነበር መፈልገው አይደል? አዎ። ስለዚህ ወንድ ልጅ ወለድኩ። ልጄን ተንከባክቤ ባለ ብዙ ሀብት ወራሽ አድርጌ አሳደግኩት። ነገር ግን እሱ ሊሰማኝ ፈቃደኛ አልሆነም። ይባስ ብሎ ዱርዬ፣ የመጨረሻ ወራዳ ባለጌ ሆነ። ምን በዚህ ብቻ አላበቃም። ጓደኞቹን ሰብስቦ ቤተ መንግስቴ ውስጥ መጨፈሪያ፣ ቁማር መጫወቻ፣ መጠጥ መጠጫ አደረገው፣ ሌቦችን በማስመጣት። አረ በዚህም አላበቃም። ጭራሽ ገና ለገና ከቤተ መንግስቴ ውጣልኝ ብሎ እኔን ያሳደግኩትን አባቴን ውጣልኝ። አይገርምም? እኔም በተራዬ ተው ልጄ ወልጄሃለሁ፣ በጥሩ ሁኔታ ተንከባክቤ አሳድጌሃለሁ። ታዲያ ውለታውን እንዲህ ነው የምትመልስልኝ? ካንተ ውጭ ሌላ የወለድኩት ልጅ የለም፣ እባክህን አትተወኝ እያልኩ ብለምነውም ሊሰማኝ ፈቃደኛ አልሆነምና አስወጣኝ። ይኸው እንደምታየው የመንገድ ጎዳና ተዳዳሪ ሆኜልሻለሁ፣ አንቺ ደረስሽልኝ እንጂ እያለ እያለቀሰ በእንባ እየተራጨ ባለቤቱን ይቅርታ መጠየቅ ጀመረ። ምን ዋጋ አለው? ንግግሩን እንደጨረሰ ሚስትየው በመጠቆም ወደዛ፣ ያ የምታየው ቤተ መንግስት የኔ ነው። እኔና ልጄ በፈጣሪ እዝነትና ፍቃድ እጅግ ብዙ ሀብቶችን ማካበት ችለናል። ስለዚህ አሁን እዚች ከተማ ላይ ከኛ ሌላ ሀብታም የለም። እንደምታየው ብዙ ምስኪኖችን እንመግባለን፣ እናበላለን፣ እናጠጣለን። ላንተም ቢሆን ቤተ መንግስቱን መልሼ እገዛልሃለሁ ብላ ቁልፉን ገዝታ ትሰጠዋለች። ፍቅሯ በጣም ስለምትወደው አልወጣላትም ነበርና መልሳ ከሱ ጋር መኖርን ፈቃደኛ ሆነች። እሱም ወደ ቤተ መንግስቱ ከገባ ወዲህ የተፈጠረውን ነገር ቆም ብሎ ለአፍታ ማሰብ ጀመረ። ልጆቹን መክዳቱ፣ ሚስትየውን ሕፃን ጨቅላ ተሸክማ ትቶ መሄዱ፣ ከዛም በስተመጨረሻ የዛ ሁሉ ቅጣት እሱ ላይ መድረሱና በስተመጨረሻም የከዳት ሚስቱ መልሳ ቤተ መንግስቱ እንደገዛችለት እያሰበ እየተገረመ ነገራቶችን እያስተዋለ ኑሮ በዚሁ ቀጠለ። ክቡራን አድማጮቻችን፣ የሃናን እናት ያደረገችው ነገር ልክ ነው ብላችሁ ታስባላችሁ? መልሱን ኮሜንት ስር አስቀምጡልኝ። አመሰግናለሁ።